ድንጋይ እየደገሱ ነው። ይሄ ቡድን የትግራይ ህዝብ ጠላት ነው። የትግራይ ህዝብ በተለይ ከጠላትም በላይ ነው። ሊያጠፉት ጫፍ ላይ ደርሰዋል። ትናንት ከነዚህ ኃይሎች ጋር በነበረ ትብብር ኢትዮጵያ የጂኦግራፊ እስረኛ የሆነችው በእነዚህ ኃይሎች ጋር በነበረ ትስስር በህጎች ውስጥ የሌለ ህግ አውጥተዋል። እዛ ህወሓት በሽታ ነው፣ አትድንም፣ አታልቅም። እነሱ የሚሉት ህወሓት ነው የሚቀድመው ከህዝብ ነው የሚሉት። ድንጋይ የወረወረችው ያቺ እናት ለማን ነው የወረወረችው? ድንጋዩም ለነሱም ጭምር ነው። የትግራይ ባሉ ባለስልጣኖች አንድም ልጃቸው የለም እዛ። እኛ እየሞትን አሁን ያለው የኢትዮጵያ መንግስት ለትግራይ ህዝብም መንግስቱ ነው። የዛይቱ ኢትዮጵያ ያንኑ ኢትዮጵያ አይደለችም። ህገወጡ የህወሓት ቡድን ከተመሰረተበት 1967 ዓመተ ምህረት አንስቶ እስካሁን ማንነቱ ድረስ በየጊዜው ደም እየተገበረለት ከ5 10 ዓመታት በላይ የኖረ በሴራና በግጭት የታጠረ ቆሞ ቀር ድርጅት ስለመሆኑ መስካሪ አሻም። ከአፈጣጠሩ ጀምሮ ታገልለታለሁ ለሚለው የትግራይ ህዝብ ጭምር የሰቆቃ ምንጭ ስለመሆኑ ተጨባጭ ማሳያዎችን ማቅረብ ይቻላል። ሰው ልጅ ታሪክ ውስጥ ገብረመድህን አርአያ መጽሐፍ ጽፏል። መራር ሐዘን የሚል መጽሐፍ፣ መራር የሚል አሁን አውስትራሊያ ነው ያለው። ይሄ ሰው ትልቅ መጽሐፍ ጽፏል። የተጋሩ ልጆች ታጋዮች፣ ከትግራይ ውስጥ ወጡ ታጋዮች እነመለስና አቦ ስብሃትን ሲቃወሙ ኢትዮጵያን መጀመሪያ ሲነሱ እንገነጥላለን አሉ። ታጋዮቹ ሽፍቶቹ፣ በዛን ጊዜም ዛሬም ሽፍቶች ናቸው። ምንድነው ምን ቦታውን አትስትም እንደሚባል ማለት ሽፍታ መነሻውን አይስትም። እምቢ ብሎ ካስቸጋሩ ምን አደርጋሉ? እኔ አይደለም ገብረመድህን አርአያ የሚባል እና አብርሃም ያየ የሚባል አሁንም ያሉት ብዙዎቹ እንደሚመሰክሩት ከፍሎቹን ደብቆ ሽፍቶቹን ታጋዮች የሚባሉትን ሽፍቶች ይሰበስቡና እኔን ያየ ተቀጣ በሚል ብረት ይሄ ማረሻ ስንሰራ በእሳት እንደምናግል ሁሉ እንደዛ ያግሉና በእምብርቱ ይከቱበትና እጅግሩ እንዲህ ታስሮ ከእንጨት ጋር ታስሮ እንዲህ ከተውበት እያንዳንድሽ ሽፍታ ታጋይ ብትነቃነቂ የምትቀጭው እንደዚህ የመጣ ድርጅት፣ በጣም ጨካኝ ድርጅት። ብቸኛው የትግራይ ህዝብ ጠላት ነው። በጣም ከምትገልጸው በላይ ማለት ነው። ለትግራይ ህዝብ ምኑ አይደለም መዳኛው ሳይሆን ማጥፊያው ነው። ምክንያቱም በተግባሩም እያስመሰከረ ነው ማለት ነው። ህወሓት በሽታ ነው፣ አትድንም፣ አታልቅም። ዓላማ በሌለው ያልተመጣጠነ ውጊያ የሰው ማዕበል በሚባለው ኋላ ቀር የውጊያ ስልት ተስፋ የነበራቸውን አያሌ ትግራይ ወጣቶች አስፈጅቷል። አዛውንቶቹ የድርጅቱ መሪዎችና የጦር አበጋዞች ሀገር የመምራት ዕድል ባገኙ ጊዜ የሀገርንና የመንግስትን የደለበ ሀብት ዘርፈው በህዝብ ትግል ከመንበረ ስልጣናቸው ተሽቀንጥረው ወደ ትግራይ ሲመለሱ በቀጥታ ወደ ወርቅ ንግድና ዝርፊያ ነበር እየተሰማሩት። ወርቅ ዝርፊያ በዛ አርጎ በኤርትራ አርጎ ወደ ዱባይ ወደ ምናምን ያው የሱ ሰንሰለት ብዙዎቹ ስለተናገሩት የሚታወቅ ነገር ነው ማለት ነው። የወርቅ ዝርፊያ በጣም ነው የተያያዙት ማለት ነው። ህገወጡ ቡድን ዛሬ ፍጹም ባልተጠበቀ መንገድ የሻዕቢያን ተልዕኮ ተቀብሎ ሌላ እልቂት ለማዋለድ ይንተፋተፋል። ግልጽ የውጊያ ጥሪ ነው ያደረገው ዶክተር ደብረጽዮን። ከአሁን በኋላ ከብልጽግና መንግስት የሰላም ድርድር አናደርግም፣ አናስበውም፣ አይንሐስቦን ይላል በትግርኛ። ይሄ ነገር እንዴት ነው? ከሳምንት በፊት ደግሞ ታውቃለህ ፓርላማ ጠቅላይ ሚኒስትር ዶክተር አብይ አህመድ ፓርላማ ላይ ቀርቦ በራችን ለሁሉም የሰላም ድርድር ለማድረግ በራችን ክፍት ነው፣ በቃላቸው ብቻ ሳይሆን ጠቅላይ ሚኒስትር ቢሮም ጽፎ በጽሁፍ አስነብበውናል። በእኔ ዩቲዩብ ላይ ራሱ አልፏል። በሁሉም በዚህ በፋና ሚዲያ በሁሉም ሚዲያዎች ቀርቧል። ትግራይ ያለው ቡድን ደግሞ አይ ከብልጽግና መንግስት ሰላም አልፈልግም፣ እኔ በዓለም ውስጥ እንደዚህ ዝም ብሎ ፊት ለፊት ሰላም አልፈልግም። ትቢት እኮ ነው። በጣም ኃይል ስላለው አይደለም እኮ እንደዛ የሚለው አውቃለሁ። እኔ ምንም ኃይል እንደሌለው አሁን ግን እንደዛ አይባልም። ሰዎች ግን ለኢትዮጵያ ህዝብ
ውጊያ እየደገሱ ነው። ለትግራይ ህዝብ በተለይ ሊያጠፉት ጫፍ ላይ ደርሰዋል። የግዳጅ አፈሳ አጧጥፏል። ከላኪው ሻዕቢያ የተቀዳ ህግ አራዊት አርቅቆና አጽድቆ በግፍ ያስራል፣ ይገርፋል፣ ይገድላል። ለየት ያለውና አዎንታዊ ጉዳይ የትግራይ ህዝብ ዛሬ እንደ ትናንቱ ለቆሞ ቀሮች እድሜ ማራዘሚያ ፈቃደኛ ሊሆን አለመቻሉ ነው። እንደ ትናንቱ አንገቱን ለሰይፍ ሊሰጥ አልፈቀደም። በተለይም አብዛኞቹ የትግራይ ክልል ወጣቶች እምቢ ለቆሞ ቀር ብለዋል። ከቡድኑ አፈና ለመገላገል ወደ ተቀረው የሀገራቸው ከተሞች በገፍ ተንቀሳቅሰዋል። በሚዲያም ተቃውመናል፣ በሰልፍም ተቃውመናል። በታሪክ ለመጀመሪያ ጊዜ በሚባል ሁኔታ ፕሬዚደንትን ያባረረች ክልል ሆናለች ትግራይ ማለት ነው። ይሄንን ስቶሪ እንዳይደገም አሁን የቻልነውን ሁሉ እያደረግን ነው ያለነው። ቀድሞ ሐዚ ዝተገበረ ጦርነት ኣብ ትግራይ በጣም ለትግራይ አዕኒዋ አድቂዋ እዩ። ከዚህ ቀደም በተደረገው ጦርነት ምክንያት ትግራይ ለከባድ ውድመት ተዳርጋለች። በእያንዳንዳችን በቤተሰቦቻችንና በህዝባችን ላይ የደረሰው ጉዳት ሊገለጽ የማይችል ነው። አብዛኛው የትግራይ ወጣት ወደ አዲስ አበባና ወደ ተለያዩ የሀገሪቱ ክፍሎች እየጎረፈ ይገኛል። ይህ የሚያሳየው ጦርነት ምን ያክል እንዳሰለቸው እንጂ ትግራይን ጠልቶ አይደለም። ያለፈው አውዳሚ ጦርነት ዳግም እንዲከሰት አይፈልግም። እስካሁን ዘርፈዋል፣ እስካሁን ሰርቀዋል፣ ሀብት ንብረት አፍርተዋል፣ ቤተሰቦቹ ውጭ ላይ አኑረዋል። አንድም የባለስልጣን የትግራይ ባሉ ባለስልጣኖች አንድም ልጃቸው የለም እዛ። እኛ እየሞትን እኛ እየተሰቃየን ሰው ይበቃል ማለት አለብን። የትግራይ ወጣት ይበቃል ማለት ያው ድሮ ከኔም ጀምሮ የትግራይ ህዝብና የህወሓት አንድ ናቸው የሚል ብዙ ፕሮፓጋንዳ ሰርተናል። አሁን ግን ይሄ ቡድን የትግራይ ህዝብ ጠላት ነው፣ ምንም አይደለም፣ ከጠላትም በላይ ነው። ምክንያቱም ከእቅፉ ነጥሎ በኃይል እናት እያነባች እየሮጠች እየጮኸች ልጇን ወስዶ በዶላር ሲሰጥባት እንዴት ምን ትለዋለህ? ይሄ ማንነቱ ራሱ ትግራዋይ ነው ወይ ብላ እንድታነሳ ነው የሚያደርግ። ማንነቱ ራሱ ከትግራይ እየተፈጠረ ነው ወይ ብላ እንድታነሳ ነው የሚያደርግ። አሁን ወደ ጦርነት እንቅስቃሴ ወደ ጦርነት ዝግጅት ሲደረግ እናቶች በድፍረት ነው እየወጡ እያለቀሱ ምን እየተናገሩ ያለ። በአንዳንድ ነገር ማንኛውም ሰው እየሰማው ነው በማህበራዊ ሚዲያ። አሁን የሚደበቅ ነገር ስለሌለ አዛውንቶች እያለቀሱ ይናገራሉ፣ ይታሰራሉ። ደግሞ ከዛም በላይ የምታመጡት ነገር የለም እያሉ ግን በድፍረት እየተናገሩ ነው ያሉ። ጦርነት አንፈልግም ከዚህ በኋላ እያሉ ማለት ነው። ያፈሳ ህግ፣ የጦርነት ህግ፣ የፕሪቶሪያ ሰላም ስምምነት ባለበት ሁኔታ ኢትዮጵያ የፌዴሬሽን ትግራይ የኢትዮጵያ ፌዴሬሽን አካል ሆና እያለች የተገነጠለች ሀገር አስመስለው አድርገው አስዩም አድርገው ዲፋክቶ ስቴት ነው የምናደርገው ከዛ ነፃ ሀገር ነው ላል የሚል ቅዠት ውስጥ ገብተው የኢትዮጵያ የመጨረሻ የህግ ትርጉም የሚሰጠው የህግ ውሳኔ የሚሰጠው ፌዴሬሽን ምክር ቤት ነው። እነሱ ያወጡት አሁን የመኸተ አዋጅ የሚሉት የመጨረሻ ውሳኔ የሚሰጠው እዛ ያለው ከፍተኛ ፍርድ ቤት ነው። ይግባኝ ማለት አይቻልም፣ ይዘጋል እዛ ይላል። አሁን የትግራይ ህዝብ የይግባኝ መብቱ እንኳን እንዳይጠቀም በኢትዮጵያ ህገ መንግስት መሰረት ህገ መንግስታዊ መብቱን ተጠቅሞ ይግባኝ ብሎ የህግ በላይነት እንዲከበርለት የማድረግ መብቱ እንኳን ገድበው ማለት ነው። እዛው እንዲያልቅ የመጨረሻ ይግባኝ በቃ አይቻልም ብለው እዚህ ያሉ የኢትዮጵያ ህገ መንግስትን አፍርሰውታል ማለት ነው። የፕሪቶሪያ ብቻ አይደለም፣ እሱ ብቻ አይደለም። በኢትዮጵያ የወንጀለኛ መቅጫ ህግ ውስጥ የሌለ ምክር ቤት ያላጸደቀው ህግ በህጎች ውስጥ የሌለ ህግ አውጥተዋል እዛ። አሁን ይሄ ለዓለም ማህበረሰብ ተተርጉሞም ደርሷቸዋል። ህዝቡን ለማወያየት ሲያወርዱ ህዝቡ ደንግጧል። የኤርትራ ህግ ነው እንዴ ምናምን የሻዕቢያ ህግ ነው እንዴ? እንደ ዱሮ አይደለም። አሁን የትግራይ ህዝብ ይልቁንስ ትልቅ እድል የፈጠረ በተግባሩ ማለት ነው። የትግራይ ህዝብ እስካሁን አልወጣለትም ነበር። አሁንም የኛ ህልውና በሱ ነው የሚረጋገጠው የሚል የኛ ህልውና አሁን ሁሉ ህልውናችን የሚረጋገጠው ይህን ህወሓት የምንለው ቡድን አሁን ያለው እሱ ሲኖር ነው የሚል አመለካከት
ነበረ በትግራይ ህዝብ። አሁን ይሄ ጠቅላላ እየተደመሰሰ ነው። ጠላታችን እሱ ነው የሚል አመለካከት እየያዘ ነው የትግራይ ህዝብ። አሁን የትግራይ ህዝብ ለማን ነው ጥሪ እያቀረበ ያለው? እሪታ እያሰማ ያለው ለማን ነው? ለነሱ ነው እንዴ? ድንጋይ የወረወረችው ያቺ እናት ለማን ነው የወረወረችው ድንጋይ? ለመኪና ብቻ እኮ አይደለም፣ ለዛ ወጣቱን ለማዳን ብቻ አይደለም። በድንጋይ የወረወሩ እያሰማ የነበሩ ድንጋዩም ለነሱም ጭምር ነው። ቁልፍ ጠላቶቼ እናንተ ናችሁ የሚል መልእክት ፖለቲካ እንድምታውን ስታዩ ድንጋይ ለነሱም ነው እየተወረወረ ያለው። ስለዚህ ብቸኛ መዳኛ ይቅርና ከመዳኛ ጋር የሚሰለፍ ሳይሆን ከጠላት የሚሰለፍ ቡድን ነው አሁን ያለው ቡድን ማለት ነው። ስለዚህ ይሄ ደግሞ የትግራይ ህዝብ በተግባር እያየነው ነው ማለት ነው። እነሱ የሚሉት ህወሓት ነው የሚቀድመው ከህዝብ ነው የሚሉ። ህወሓት ካለ የትግራይ ህዝብ አለ። በየትኛውም ዓለም የሌለ ማለት ነው። ህዝብ ነው የሚቀድመው። ህዝብ የተለያየ ፓርቲ ሊፈጠር ይችላል። ፓርቲ አይደለም ህዝብ የፈጠረው፣ ህዝቡ ነው ፓርቲው የፈጠረ። ይሄ ተገላቢጦሽ ነው። ተፈናቃዩ የህወሓት እውቅና ሳይሰጥ ወደ ቦታችን አንመለስም አላለም እኮ። ተፈናቃይ እኮ እንደዛ አላለም። ግን እንደዛ ፕሮሰስ ሲጀመር እነሱ ወደ ካምፕ ሄደው ወደ ተፈናቃይ ወዳሉበት ቦታ ሄደው እንዳትሄዱ የህወሓት እውቅና ካልተመለሰ እናንተ ወደዛ ትሄዱ ብለው ነው እንደዛ የሚሉ ማለት ነው። ዛሬም በግብጽ ዳረጎት በሻዕቢያ አጋፋሪነት በሕገ ወጡ የህወሓት አስፈጻሚነት ጥላ ስር የተሰባሰቡ ሸኔና ራሱን ፋኖ ብሎ የሚጠራው ጽንፈኛው ቡድን ባልተቀደሰ ጋብቻ ጽምዶ በሚል ስም ተጣምረው ቂም የቋጠሩባትን አገር ለማተራመስ ኢትዮጵያን ለማፈራረስ መውተርተራቸው አልቀረም። ፋይዳ ቢስ ጋብቻ ሆነ እንጂ ጽምዶ የሆነ ጥምረት መፍጠር ለምን አስፈለገ? የእውነት የምዕራብ መሬትን ለማስመለስና ተፈናቃይ ለማስመለስ ነው? አይደለም። ጽምዶ ያስፈልግም ለሱ። ስለዚህ ሻዕቢያ እንግዲህ በፕሪቶሪያ ስምምነት ተቋረጠብኝ የትግራይ ጽንተትን ሳልጨርሰው ተፈልፍና ይላል በትግርኛ። ስለዚህ ሳንጨርሰው ተቋረጠብኝ ብሎ ሚጸጸትና በይፋ በሚዲያ የተናገረ ሻዕቢያ እንደዛ ያለ ነው። ፋኖም እንግዲህ አሁን ለትግራይ ህዝብ የምዕራብ መሬት ሊያስመልስ የማይመሳሰል ነገር ነው፣ የማይሆን ነገር ነው። ከሱዳን ከምናምንም እንግዲህ ጽምዶ ይፈጥራሉ እኮ አላቸው፣ ከውጭም ከውስጥ ብቻ አይደለም። ስለዚህ ከነዚህ ኃይል ጥምረት መፍጠር ያልተረጋጋች ሀገር ከሆነላቸው መንግስት የመቀየር ካልሆነላቸው ደግሞ ያልተረጋጋች ሀገር ለመፍጠር ነው። ያጣመራቸው ዋናው አላማ የጥፋት አላማ ስለሆነ ነው። አንደኛ የኢትዮጵያ ጉዳይ ሁሉ ጊዜ የማይተኛ ነው ሻዕቢያ ማለት። በኢትዮጵያ ጉዳይ አይተኛም። ኢትዮጵያ ከተቻለ ተከፋፍላ አሁን እንደሚሏት ማለት ነው ኢትዮጵያ በተን አርጎ እሱን ከፍ ለማለት ነው። የኢትዮጵያ ተሞክሮ ወስዶ የሚጠቅመውን ወስዶ ህዝቡና አገሩ ከፍ ለማድረግ ሳይሆን ኢትዮጵያን አድቅቆ ራሱን አሁን በደቀቀበት ከፍ ለማለት ነው። አንደኛ ይሄ አላማ አለ። ምክንያቱም መጀመሪያውም ያጣላቸው ምስ ስለሆነ ማለት ነው። ስለዚህ ይህንን አላማ ሁሉ ጊዜ አለ። ሌላው ደግሞ ተላላኪዎች ናቸው እነሱ። በራሳቸው የነገሩ ነው ነግረውናል እኮ ግብጽ ከጎናችን አለ ብለውናል በራሳቸው ማለት ነው። ግብጽም አለ ሱዳንም አለ ሌሎችም አሉ ብለውናል። የተላላኪነት ስራ ነው የሚሰሩት። ለመማር ለፈለገ ሰው ትናንት ከነዚህ ኃይሎች ጋር በነበረ ትብብር ኢትዮጵያ በዘመናት ታስተዳድር የነበረውን ቀይ ባህር አጥታ የጂኦግራፊ እስረኛ የሆነችው በነዚህ ኃይሎች ጋር በነበረ ትስስር ነው። ከነዚህ ኃይሎች ትስስር ውጪ ኢትዮጵያን ጂኦግራፊክ እስረኛ ማድረግ የሚችል ምንም አይነት ነገር አልነበረም። የኛው እንክርዳቶች ያልተቀደሰ ጋብቻ ፈጥረው አጠቃላይ የዓለም ሁኔታን ፈቅዶላቸው ነው ኢትዮጵያን
አሁን ያለውን ትውልድ ሳይሆን በጣም ብዙ ትውልድ ዋጋ የሚያስከፍል ታሪካዊ ጥፋት የተፈጸመው። ከነዚህ ኃይሎች ጋር የሚደረገው ሌላው ሽርጉድ መሰል ጥፋት ከማምጣት ውጪ ለኢትዮጵያውያን ምንም አይነት ጥቅም አያመጣም። በአንጻሩ ኢትዮጵያ በአንድ በኩል ሰላማዊ የፖለቲካ አማራጭን፣ በሌላ አቅጣጫ የተመጠኑ የሕግ ማስከበር ሥራዎችን እያከናወነች በአብዛኛው ሁለንተናዊ ብልጽግና ጉዞዋን እያጠናከረች መቀጠሏ ባንዳዎችና ባዳዎችን አስከፍቷል። ኢትዮጵያ ያሸነፈችውን ትግል ወደ ጠረጴዛ አምጥታ በፕሪቶሪያው ስምምነት መሠረት መቋጨቷ፣ ታላቁ የኢትዮጵያ ህዳሴ ግድብን በስኬት ማጠናቀቋ፣ የባህር በር ጥያቄዋ፣ ሁሉን አቀፍ የልማት ሥራዎቿና ለውጧ ላኪዎችንም ተላላኪዎችንም አስደንግጧል። ከጥቂት ዓመታት በፊት የማንነትና የወሰን ጥያቄዎች አሉኝ ህወሓት በማኒፌስቶ በዘፈኖቹና በጽሑፎቹ ጭምር አማራን እንደ ጠላት ፈርጇል። በ27 ዓመታቱ የወያኔ አገዛዝ ዘመን ግፍ ተፈጽሞብናል ይል የነበረው ራሱን ፋኖ እያለ የሚጠራው ጽንፈኛው ቡድን ዛሬ 360 ዲግሪ ተገልብጦ ከሕገ ወጡ የህወሓት ቡድንና ከኢትዮጵያ ታሪካዊ ጠላቶች ጋር ያልተቀደሰ ጋብቻ ፈጠርኩ ማለቱ አሳዛኝም አሳፋሪም ነው። የአማራን ህዝብ በድርጅቱ ጽሑፎች፣ ሰነዶች እንደ ጠላት አስቀምጦ እታገለው ያለው ኃይል ማን ነው? የአማራን ህዝብ እንደ ህዝብ በትግል ዘፈኖቹ፣ በፖለቲካ ሰነዶቹ ህዝብን በሚከፋፍል አንዱን ገዢ አንዱን ተገዢ፣ አንዱን በዳይ አንዱን ተበዳይ በሚያደርግ መንገድ የትርክት ስብራት ያልነውን የሐሰት ትርክት ብሔሮች ከብሔሮች ጋር የተጋመዱ የተዋሃዱ አብረው የኖሩ የተጋቡ ሳይሆኑ አንደኛው ያጠፋው አድርጎ የሳለው አሁን የምናየው ጥንቅጥ የፈጠረው የምን ፖለቲካ ውጤት ነው? ለነዚህ ኢትዮጵያ የተፈጠሩ እንክርዳዶች፣ ለገዳዮች፣ ለሴራ ጎሳሚዎች፣ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ነው። ከለላ መከታ ሆኖ ኢትዮጵያን የጂኦግራፊክ እስረኛ ቀይ ባህር አልቦ የሆነች ሀገር እንድትሆን ለነዚህ ኃይሎች ከለላ ይሰጥ የነበረው ሀገር የቱ ነው? እነዚህ ጥያቄዎች ማንሳት የሚችል የትኛውም ኢትዮጵያዊ አሁን ላለው ላልተቀደሰ ጋብቻ ምላሽ ያገኛል። ከአማራ ክልል ወደ ጫካ የገቡ ሰዎች፣ ከኦሮሚያ ወደ ጫካ የገቡ ሰዎች ወደ ጫካ ለመግባት የሰጡን ምክንያቶችና አሁን እየሆነ ያለውን ነገር ቆም ብሎ ማየት ነገርየውን ከመሰረቱ ለመረዳት የሚያግዝ ይመስለኛል። ባለፉት ዓመታት ያየናቸው ውጤቶች ደግሞ ሰው ከቤቱ ሲወጣ የሚሸማቀቅበት፣ ለመመለሱ ምንም አይነት ዋስትና የሌለው፣ ከደብረ ማርቆስ ደጀን መሄድ መከራ የሆነበት፣ ሀብት ንብረቱ የሚዘረፍበት፣ አዛውንቶች ትላልቅ ሰዎች የሚገደሉበት፣ የአማራ ሕዝብ ልጆቹን ለማስተማር የሚቸገርበት ሁኔታን ነው በክልሉ ማየት የቻል ነው። ይህ ነበር ወይ ዓላማው ብለህ በሰከነ መንገድ ብታይ መንስኤውን፣ ውጤቱን መገንዘብ የሚከብድ አይመስለኝም። ለኦሮሞ ሕዝብ ነጻነት እታገላለሁ የሚለው ሸኔም ትናንት በኦነግ ስም ጠባብ እያለ ሲያጠበው ሲያስር ሲገርፈው ከነበረው ኃይል ጋር ማበሩ ያልተቀደሰው ጋብቻ ፍቺው የቅርብ መሆኑን የሚያረጋግጥ ነው። ሁምነ ወልቂጡማ ሁለቱ እንደነየ አከ የህወሓት ቡድን እንደ አንድ ሰው በዚህ ሀገር ውስጥ ከየትኛውም ብሔር ብሔረሰብ ከመጣ ሰው ጋር እኩል መታየት አይፈልጉም። እነሱ መግዛት፣ አንተ መገዛት፣ እነሱ መዝረፍ፣ አንተ መዘረፍ፣ እነርሱ ማዘዝ፣ አንተ መታዘዝ። ይህንን ባህሪ ደግሞ በአሁኑ ጊዜ ሁኔታዎች ሁሉ በተቀየሩበት ወቅት ሸኔና ሌሎች የጥፋት ቡድኖችን እያዘዙ ጦርነት መክፈት ይፈልጋሉ። እኩል ሆነው ሳይሆን እነሱ የበላይ ሆነው እያዘዙ ሌሎች ታዛዥና ተገዢ በመሆን በመንግስት ላይ ጦርነት እንከፍታለን በማለት በግልጽ እየተናገሩ ነው።
መብረቃዊ የሆነ እርምጃ መወሰድ ነበረበት። ያ መብረቃዊ እርምጃ ባይወሰድ ኖሮ ይሄን ጊዜ ትግራይ አሁን ቁጭ ብለን የምናወራበት አይነት ክልል አይሆንም ነበር። ከ5 እና ከ6 ዓመታት በፊት ከሀገር መከላከያ ሰራዊት ግዙፍንና ጠንካራውን የሰሜን እዝ በመብረቃዊ ምት ካጠቃው ማን ያቆመኛል በሚል የተሳሳተ ስሌት ከአለት ጋር የተላተመው ሕገ ወጡ ቡድን የትግራይን ወጣት አስፈጅቶ በአጎራባች ክልሎች በአማራና በአፋር ሕዝብ ላይ የጦር ወንጀል ፈጽሟል። በ1983 ዓመተ ምህረት በግብጽና በሻዕቢያ ታዝሎ ኢትዮጵያን ያለ መውጫ ባህር በር አስቀርቶ የአዲስ አበባን መንበር የተቆናጠጠበትን ታሪክ ለመድገም የቋመጠው ሕገ ወጡ ህወሓት ከ35 ዓመታት በፊት የተከተለውን ተመሳሳይ መንገድ ለመድገም ይሻል። በሁሉም መንገድ ግን ትናንት ዛሬ አይደለም፣ አይሆንምም። የዛይቱ ኢትዮጵያ የያኔዋ ኢትዮጵያ አይደለች። አንድ ከዛ ጊዜ ተመራለች። ሁለት የዛን ጊዜ ስብራቶች፣ ጥፋቶች አውቃ ተዘጋጅታለች። አሁን ባላት ህልውና ላይ የሚገዳደራት ከመንገዷ የሚያወጣት ነገር እንዳይፈጠር ብትሞክርም ትናንት በነበረው ደረጃ ስጋት የለባትም። ትናንት በነበረው ደረጃ ጥፋት ያመጡብኛል ብላ አታስብም። እነዚህ ኃይሎች ግን ከትናንትና ጉዳይ መማር ያስፈልጋቸዋል። ጦር አምላኪው ደም የጠማው ሕገ ወጡ ቡድን ዛሬም የግጭት ነጋሪት እየጎሸመ ነው። በእያንዳንዱ ሙከራው በአፈሳ ያስገደዳቸውን የዋህ ወጣቶች እያስፈጀ የትግራይ እናቶችን በእንባ እያራጨ መቀጠልን የመረጠ ይመስላል። የታሪካዊ ጠላቶቻችን አጀንዳ የተሸከሙ በጽምዶ የተጣመዱ ቡድኖች እኩይ ዓላማና ግብ ምን እንደሆነ ከመቼውም ጊዜው በላይ ዛሬ ገሃድ ወጥቷል። ትግራይ ህዝብ ላይ በ2013 በ2014 በተፈጸሙ ጉዳቶች 76 ከመቶ ጉዳት አደጋ በትግራይ ህዝብ ላይ ያደረሰው የሻዕቢያ ወታደር ነው ይላል። አሁን ያለው ቡድን አሁን ያለው የሻዕቢያ አንጃ ምን ይላል? አንደኛው የትግራይ ህዝብ ወዳጃችን ሻዕቢያ ነው ይላል። እንዴት ይሆናል? በፍጹም ሊሆን አይችልም። አሁንም አይደለም እኮ ሻዕቢያ ለትግራይ ህዝብ ያጠፋው። 1977 ድርቅ በነበረ ጊዜ መንገድ ዘግቶ እህል ወደ ትግራይ ሐራ መሬት ይባል ነበር። ያኔ እህል አንልክም ያለው የሻዕቢያ ያኔ ህዝባው ግንባር ያለ ሻዕቢያ ነው። ኦኬ 91 ላይ የባድመ ግፍ የፈጸመ ሻዕቢያ ነው። አሁን 2013 ግፍ የፈጸመው የኮሚሽኑ ጥናት እንደሚያመለክተው በስፋት በብዛት ሻዕቢያ ነው። እንዴት ነው ይሄ ቡድን አሁን የትግራይ ህዝብ ከኢትዮጵያ መንግስት ወይ ከኢትዮጵያ ህዝብ በላይ ወዳጅ የሚሆነው? ሊሆን አይችልም። ሐቁን ተቀብለን መሄድ ነው። አሁን ያለው የኢትዮጵያ መንግስት ለትግራይ ህዝብም መንግስቱ ነው። እዛ ላይ ጥያቄዎች ሊኖሩት ይችላሉ። ለመንግስትህ እንዴት ጥያቄ እንደምታቀርብ ይታወቃል፣ ስርዓት አለው። በኢህአዴግ ጊዜ ትግራይ ህዝብ የነበረው የህወሓት መንግስት ለትግራይ ህዝብ መንግስቱ ነበረ። ያኔ ከፍተኛ ጉዳቶች ነበሩት። አንድም አስፋልት አይሰራም ነበር። በስርዓት ነበረ ጥያቄዎች የሚቀርቡት። አሁንም እንደዛ ነው። የህገ ወጡ ህወሓት የጽንፈኞቹ ፋኖና ሸኔ ጽምዶ እንደ ጉንበኑ የግብጽ የዘመናት ሴራ ተበጣጥሶ የጎረቤት ኤርትራ አጋፋሪነት ተወግዶ በመጨረሻም ያንን ሁሉ ግፍ የፈጸሙና ያስፈጸሙ የቡድኖቹ መሪዎችና የጦር አበጋዞች ፍርድ ፊት ቆሞ ማየት የመላው ኢትዮጵያውያን ምኞት ነው። ትናንት ግን ፈጽሞ ዛሬ አይደለም። የኢትዮጵያ መከላከያ አቅም ከሚገመተው በላይ አድጓል፣ ተመንድጓል፣ ዘምኗል። ለህገ ወጡ ህወሓት ለጽንፈኞቹ ፋኖና ሸኔ አይደለም፣ ለታሪካዊ የጸረ ኢትዮጵያ ኃይላት ለግብጽም ሆነ ለአልቡርሃኑ የሱዳን ኃይል፣ ለኤርትራም ሆነ ለየትኛውም ጠላት የማይበገር ከአለት የጠነከረ ሰራዊት ተገንብቷል። በቴክኖሎጂያዊ አቅሙ ውስብስብ ግዳጆችን ፈጥኖ በፍጹም ብቃት መፈጸም የሚችል ኃይል ተደራጅቷል። መንገዱና መፍትሄው ሰላም፣ ንግግርና ምክክር ቢሆን ከሁሉም በላይ ተመራጭ ነው። የዘመናት አለመግባባትና ቁርሾን በምክክር ለማከም
ከ4000 በላይ ኢትዮጵያውያን እየመከሩ ያሉበት ጊዜ ላይ ነን። ይህን ዕድል ተጠቅሞ ወደ ቀጣዩ ምዕራፍ መሸጋገር ነው ከሁሉም ወገን የሚጠበቀው። ዘመናት የኖርን ኢትዮጵያዊ